ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የህወሓት የልደት ቀንና የመጨረሻው ውጊያ፣ ትውልድ ያናወጠ ጦርነት በሻለቃ ንጋቱ ቦጋለ። የካቲት 11 ቀን 1981 ህወሓት ከትግራይ ተማሪዎች ማህበርነት ወደ የትግራይ ነጻ አውጭነት አድርጎ የተመሰረተበትን 14ኛ ዓመቱን የሚያከብርበት ቀን ነው። ማጥቃቱም ከዚህ ምስረታ ቀን ጋር እንዲገጣጠም ተደርጎ የታቀደ ይመስል ነበር። የካቲት 11 1981 ዓ.ም ጠላት በከፈተው ማጥቃት 7 ክፍለ ጦር 10 ዘባዊ ሻለቃ ብዛት ያላቸው ህዝባዊ ሚሊሺያ ሲያሰልፍ፣ በተጨማሪ መጠኑ ያልታወቀ ኢህዴን የኢትዮጵያ ህዝባዊ ዴሞክራሲ ንቅናቄ ተዋጊዎችንና አንድ የሻቢያ ሜካናይዝድ ሻለቃ ተሰልፈዋል። ለውጊያ የተሰለፈው የጠላት ጠቅላላ ኃይል ከ30 እስከ 35 ሺህ ገደማ ይገመታል። ይህንን ኃይል ሊጋፈጥ የተዘጋጀው የወገን ሰራዊት በጠቅላላው ከ8 እስከ 10 ሺህ ሲሆን የኮማንዶ ክፍለ ጦር ለመዋጋት ዝግጁ ባለመሆኑ ተዋጊው ኃይል ከ8 ሺህ አይበልጥም ነበር። በሰሜን ምዕራብ አቅጣጫ አዲ ኮከብ ተብሎ በሚታወቀው የወገን መከላከያ ግንባርና በደቡብ ምስራቅ በአፍጋጋና በቆየጻ አቅጣጫ ውጊያ እየተፋፋመ ሄደ። ሌሊት የተጀመረው ውጊያ ቀጥሎ እስከ ጠዋቱ 2 ሰዓት ድረስ ከሁለቱም ወገን የተያዘ መሬት ወይንም የተለቀቀ መከላከያ ወረዳ ሪፖርት አልተሰማም። ከእንዳ ስላሴ ከተማ ሰሜን ምዕራብ አዲ ኮከብ ተብሎ በሚታወቀው መንደር አቅጣጫ በ4ኛ ክፍለ ጦር ላይ ጥቃት የሰነዘረው ጠላት ከእግረኛ ጦር ሌላ ሜካናይዝድ ጦር አሰልፏል። በ17 ዓመታት ውጊያ ታሪክ ውስጥ ጠላት ሜካናይዝድ ጦር አሰልፎ ውጊያ ሲገጥም የመጀመሪያው መሆኑ ነው። በኤርትራ ክፍለ ሀገር ከአፋቤት ግንባር የናደውዝን በመምታት ያገኛቸውን ታንኮችና የውጊያ ተሽከርካሪዎች አደራጅቶ ሜካናይዝድ ጦር መመስረት የቻለው ሻቢያ ከራሱ አልፎ ትግራይ ውስጥ ለሚዋጋው የህወሓት ሰራዊት ሜካናይዝድ ሻለቃ በማሰለፍ ሊረዳው በመቻሉ የጠላትን ጦር ሞራልና የተኩስ ኃይል እጥፍ ድርብ እንዲያደርግ አደረገው። የነበሩንን ታንኮችና አየር መቃወሚያዎች በአብዛኛው ውጊያ በበረታበት በዚሁ ግንባር አሰለፍን። በወሳኝነት ውጊያ የሚካሄድበትን የ4ኛ ክፍለ ጦር ሁኔታ በቅርብ ለመከታተልና ከባድ መሳሪያዎችን በተለይም ታንኮችንና የአየር መቃወሚያ መሳሪያዎች በተቀናጀ ሁኔታ እርዳታ እንዲሰጡ ለማድረግ የኮሩ ዘመቻ መኮንንና እኔ በግንባሩ ተገኝተን ማስተባበር ቀጠልን። ከ6 ሰዓት በላይ በተካሄደው ውጊያ የነበረበትን መከላከያ ወረዳ ያላስደፈረው 4ኛ ክፍለ ጦር በጀግንነት ተዋጋ። በዚያች ቀውጢ ቀን በእልህ ይዋጉ የነበሩትን የክፍለ ጦሩ አባላት እየዞርኩ እያንዳንዳቸውን ግንባራቸውን መሳም ነበር የቃጣኝ። በሰው ኃይልም ሆነ በመሳሪያ የበላይነት የነበረውን ጠላት ባለበት እንዲረግጥ አድርገውታል። የሻቢያ ሜካናይዝድ ብርጌድ በድፍረት ሜዳ ላይ መውጣት ሲጀምር ሰማይ ላይ ሆነው ከእግረኛው ክል ይዋጉ የነበሩት ተዋጊ ሄሊኮፕተሮችና የወገን ታንከኛ ሲረባረብበት የመጣው ሳይመለስ ቀረ። ከወገን ታንኮችና አየር መቃወሚያዎች ተኩስ ያመለጡትን ሄሊኮፕተሮች እያሳደዱ ሲያወድሟቸው 2 ታንኮች ተማረኩ። በድፍረት ሜዳ ላይ ዳግመኛ ለመውጣት አልሞከሩም። በ4ኛ ክፍለ ጦር ግንባር የተገኘውን ገድል በሌላ ግንባር የሚዋጋው የወገን ጦር እንዲሰማ ዜናውን ወደ ሌሎቹ የጦር ክፍሎች በመሄድ አሰራጨን። በቁርጠኝነት ከተዋጋንበት ጠላትን አሳፍረን በመመለስ እርዳታ እንዲደርስልን
ማድረግ እንደምንችል አሳወቅናቸው። ከቆየጻ ደቡብ የነበረው የውጊያ ሁኔታ ግን የሚያስደስት አልነበረም። ጠላት አውሮፕላን ማረፊያውንና እንዳስላሴ ከተማን ከኋላ ሊመታ የሚችልበትን መንደርደሪያ ኮረብታዎች ተቆጣጥሯል። የኮማንዶ ክፍለ ጦርና የ9ኛ አንድ ብርጌድ የያዙትን ምሽግ ለቀው ሜዳ ላይ መውረድ ጀምረዋል። በአራተኛ ክፍለ ጦር ግንባር የነበረው ሁኔታ በልህ እንድንዋጋ ያደረገውን ያህል በሌሎቹ ክፍሎች በተለይም የኮማንዶ ክፍለ ጦር ሁኔታ ተስፋ የሚያስቆርጥ ሆነ። በዚህ ሁኔታ ውስጥ እያለን ለስብሰባ ሰራዊቱ ቀዳሚ መምሪያ ተጠራ። በሶስተኛው አብዮታዊ ሰራዊት አዛዥ ሜጀር ጀነራል ሙላቱ ነጋሽ የሚመራ የሰራዊቱ የፖለቲካ መምሪያ ተወካይ ሌተናንት ኮሎኔል ደነቀው አበበ፣ የሰራዊቱ ዘመቻ መኮንን ጀነራል ኃይሉ ከበደ፣ የሰራዊቱ መረጃ መኮንን ኮሎኔል ድንቅነህ፣ የሰራዊቱ ወታደራዊ ደህንነት ኃላፊ ሻለቃ ጀማል የነበሩበት ቀዳሚ መምሪያ ቡድን አራተኛ ክፍለ ጦር መምሪያ ላይ ተሰብስቦ ጠበቀን። የኮሩ አዛዥ እኔና የኮሩ ወታደራዊ ደህንነት እንዲሁም ዘመቻና መረጃ መኮንን በቦታው እንደተገኘን አጠቃላይ ያለንበትን ሁኔታ በብርጋዴር ጀነራል አዲስ አጭር ሪፖርት ተሰጠ። ከነበርንበት ሁኔታ ልንወጣ የምንችልበት አዲስ ሐሳብ ያመጣሉ ብለን አንጠብቅም ነበር። ነገር ግን ከኤርትራ ረዳት ጦር ተነቃንቆ ከሆነ እስኪደርስልን ድረስ በተስፋ ጠንክረን ልንዋጋ እንችላለን የሚል ስሜት ይዘን ነበር ወደ ስብሰባው የገባ ነው። ከጀነራል ሙላቱ ነጋሽ ያገኘነው ግን የማይጨበጥ ተስፋ ሆነ። ከኪሴ በማይለየው የጦር ሜዳ ማስታወሻዬ ላይ በ11 6ኛ ወር 81 በ9 ሰዓት ላይ ለመጨረሻ ጊዜ ያሳረፍኩት የሶስተኛው አብዮታዊ ሰራዊት አዛዥ ጀነራል ሙላቱ መመሪያ የሚከተለው ነበር። የጠላት ጥቃት የትኩረት አቅጣጫ ይታወቅ፣ ተጠባባቂ ኃይል ይወሰን፣ 16ኛ ክፍለ ጦር ቢሆን ይመረጣል። የሽሬ የመጨረሻ ቁልፍ መሬት ወይንም አንዳ ጊዮርጊስ በአስተማማኝ ኃይል ይያዝ። ቆየጻን ለማስለቀቅ የተደረገው ማጥቃት መስዋዕትነት ስለበዛበት ሌላ ዘዴ ይፈለግ። በቀሪ ክፍል የሚገኙ ወታደሮች በሙሉ ወጥተው ኃይል ያጠናክሩ። አሁን ባላችሁበት ሁኔታ መከላከያችሁን አጥባችሁና አጠናክራችሁ ውጊያውን ቀጥሉ። የተበታተነውን ጦር መልሳችሁ በማደራጀት በእጃችሁ ተጠባባቂ ያዙ። ከባድ መሳሪያዎችን አንድ ቦታ ሰብስባችሁ የተጠናከረ የተኩስ ሽፋን ለመስጠት አቅዱ። ተመልሰን ወደ መቀሌ በመሄድ እርዳታ የሚሰጥ ጦር ለመላክ ከሚመለከተው ጋር ተነጋግሬያለሁ። ቢቻል ዛሬውኑ ቢዘገይ ነገ ጠዋት አንድ ብርጌድ የአየር ወለድ ጦር በፓራሹት እንዲወርድ እናደርጋለን። እስከዚያው ግን ጠንቅራችሁ ተዋጉ። ጥያቄ ያላችሁ በማለት የእያንዳንዳችንን አይን በሚለማመጥ ገጽታ ተመለከቱ። 604ኛ ኮር ተከታታይ ውጊያ ውስጥ ከገባ ከሐምሌ ወር 1981 ጀምሮ በየዕለቱ በግንባሩ የነበረውን ሁኔታ አሳምረው የሚያውቁት የሰራዊቱ አዛዥ ኮሩን ከውድቀት ለማዳን ሰርተው ቢሆን ኖሮ ቢያንስ ከአንድ ሳምንት በፊት ረዳት ጦር እንዲመጣ ማድረግ በቻሉ ነበር። ለገሰ አስፋውም ይሆኑ የሶስተኛ አብዮታዊ ሰራዊት መምሪያ ለበላይ የተሳሳተ መረጃ ሲሰጡ በመቆየታቸው በመጨረሻው ሰዓት ቢጮሁ ጆሮ የሚሰጣቸው ባለስልጣን አላገኙም። አንድ ብርጌድ አየር ወለድ ቀርቶ አንድ ሻምበር ጦር ሊያደርሱ እንደማይችሉ ልቦናቸው ያውቅ ነበር። ከሜጀር ጀነራል ሙላቱ ጀምሮ ወደ ላይ እስከ ፕሬዝዳንት መንግስቱ ድረስ በመጨረሻው ሰዓት ላይ ከነበርንበት ሁኔታ ውስጥ ሊያውጣን የሚችል ምንም አይነት እርምጃ ለመውሰድ እንደማይችሉ የሚያውቁት ስታፎቻቸው በስብሰባው ወቅት አንዳችም አስተያየት አልሰጡም። በጀነራል ሙላቱ የተጀመረው ንግግር በራሳቸው አስተያየት አብቅቶ ስብሰባው ተበተነ። ሄሊኮፕተር ሞተሩን ሳያጠፋ ይጠብቃቸው ስለነበር እርሳቸውና የሶስተኛ አብዮታዊ ሰራዊት ፖለቲካ መምሪያ ተወካይ ሽሬን ለቀቁ። በነበረው ሁኔታ ሽሬ በመቅረታቸው ምንም ለውጥ ሊያመጡ እንደማይችሉ እያወቁ ይዘዋቸው የሄዱትን የሰራዊቱን የዘመቻ
የመረጃና የወታደራዊ ደህንነት ኃላፊዎችን ግን እዛው ትተዋቸው ተመለሱ። ከቦታ ቦታ ለመንቀሳቀስ እንኳን በምርኩዝ ተደግፈው ይራመዱ የነበሩትንና ያላንዳች ስራ እንዳስላሴ በሚገኘው ኮሩ መምሪያ ተቀምጠው የሰነበቱትን የኮሩ ምክትል አዛዥ ብርጋዴር ጀነራል በረታ ጎመራው ወደ መቀሌ እንዲመለሱ የኮሩ አዛዥ ሜጀር ጀነራል ሙላቱ ነጋሽን በተደጋጋሚ ቢጠይቁም ፍቃደኛ አልነበሩም። ብርጋዴር ጀነራል በረታም የሆኑ ሌሎቹ የሶስተኛው አብዮታዊ ሰራዊት ስታፍ መኮንኖች ጦሩን ሊመሩት የሚችሉት ሁኔታ ውስጥ አልነበሩም። ወደ መቀሌ እንዲመለሱ በተደጋጋሚ ጥያቄ ቀረበውም በዚህ ምክንያት ነበረ። የሰራዊቱ አዛዥና የፖለቲካ መምሪያው ኃላፊ ተወካይ ሽሬን እንደለቀቁ በተሰጠን ያልተጨበጠ ተስፋ ውስጥ ሆነን ውጊያውን ወደምናስተባብርበት ማዘዣ ጣቢያ ተመለስን። በየአቅጣጫው ተከፋፍለን ውጊያውን በቅርብ እንድናስተባብር የኮሩ አዛዥ በመፈለጋቸው የተወሰኑ መኮንኖችን ይዤ 9ኛና 103ኛ ኮማንዶ ክፍለ ጦር ወደ ያዘበት መከላከያ ወረዳ ተመለስኩ። በዘመቻ መኮንኑ የሚመራው ሌላ ቡድን 4ኛ ክፍለ ጦርና 16ኛ ክፍለ ጦር በነበሩበት ግንባር ተላኩ። ለማስተባበር የሄድኩበት ግንባር ሁኔታ እየተበላሸ ነበር። መቶ 3ኛ ኮማንዶ ክፍለ ጦር መከላከያውን እየለቀቀ መውረድ ጀምሯል። ከጎኑ የተሰለፈው 9ኛ ክፍለ ጦር ለጊዜው መከላከያ ወረዳውን አልለቀቀም። ነገር ግን ኮማንዶ ክፍለ ጦር በለቀቀበት አቅጣጫ ጠላት በመጠጋቱ 9ኛ ክፍለ ጦር በሁለት አቅጣጫ በውጊያ ተወጥሯል። ክፍለ ጦሩ በለቀቀበት እየተጠጋ የነበረውን ጠላት ለመግታት መድፎችና አየር መቃወሚያ መሳሪያዎች የተኩስ ትኩረታቸውን ወደዚያው አቅጣጫ እንዲያደርጉ በማድረግ ለጊዜው የጠላትን ሩጫ ገታን። በውጊያ ውስጥ ምሽጉን ለቆ የተናደ ጦር መልሶ የማቋቋምን የመሰለ አስቸጋሪ ስራ የለም። የእምቧይ ካብ የመካበን ያህል ይቆጠራል። ገና ከጠዋቱ የዕለት ትዕዛዝ ማፈግፈግ የለመደው ኮማንዶ ክፍለ ጦር ጥይት ተሞልቶ ስንቅ ተሰንቆለት ተመልሶ ውጊያ እንዲገባ ሲደረግ ከጥቂት ውጊያዎች በኋላ ተንዶ ይገኛል። ጠላት ደካማ ጎኑን በማወቁ ጠንክሮ የሚዋጋበትን ጦር ከመውጋት ይልቅ ኮማንዶውን ማፍረስ ቀሎት ነበር። ስሙ እንደሚያመላክተው ክፍለ ጦሩ ኮማንዶ መሆኑ ቀርቶ መደበኛ እግረኛ ጦር ሊኖር የሚገባውን ያህል ስልጠና እንኳን ያልነበረው፣ ነገር ግን በኮማንዶነት ለመሰልጠን ስሙ ብቻ እንደተሰጠው ውጊያ የገባ ጦር ነበር። ኮማንዶ ጦር በለቀቀበት ቀዳዳ ተዋጊ ኃይል ከኋላ ወይንም ከጎን በማስገባት የቆረጣ ውጊያ አድርጎ 9ኛ ክፍለ ጦርን በቀላሉ ሊያስለቅቀው ቻለ። ደጋግመን በማደራጀትና በማስታጠቅ እንዲዋጋ ያደረግነው ሙከራ አልተሳካም። ከፊትና ከጎን በሚሰነዘርብን ጥቃት ገዢ መሬቶችን ብንለቅም ጠላት ሜዳ ላይ ባለመውረዱ ብቻ ለመከላከል የሚያስችል ወታደራዊ መሬት በመምረጥ የመከላከል ውጊያችንን ቀጠልን። 4ኛ ክፍለ ጦር ግንባር ከነበረው ሁኔታ በስተቀር በሌሎቹ ግንባሮች ተስፋ ያለው ነገር አልነበረም። በሰዓታት ልዩነት ሁኔታዎች እየከፉ ሄዱ። የቆየ ጻን ተራራ ጠላት በከፊል በመቆጣጠሩ ተራራው ላይ ከባድ መሳሪያ አውጥቶ የወገን ጦር በሚንቀሳቀስበት ሁኔታ ላይ ሁሉ መድፍ መተኮስ ጀመረ። በመድፍ አጠቃቀም ብዙም ብቃት ያልነበረው ጠላት ወደ ኢላማው ለመድረስ ሲቸገሩ ተስተውሏል። ቁስለኛ የሚያነሱ ሄሊኮፕተሮች እንዳያርፉና አየር ማረፊያው ጥቅም ላይ እንዳይውል ለማድረግ ብዙ የመድፍ ጥይቶች በመተኮስ ሲያስተካክሉ ቆይተው በመጨረሻ ኢላማቸውን ያገኙ ነበር። በተራራው አናት ላይ ጠምደው በመላምት የሚወረውሩት ጥይት ያደረሰው ጉዳት ባይኖርም ጠላት በትጥቁ አንድ ደረጃ ማደጉንና ይበልጥ መጠናከሩን ከመግለጹ ባሻገር የመድፍ ተኩስ ከጠላት መተኮሱ ጠንክሮ ሲዋጋ የነበረውን 4ኛ ክፍለ ጦርን ጭምር አሸበረው። ከ4ኛ ክፍለ ጦር በስተቀር ሌሎቹ ክፍለ ጦሮች መከላከያ ወረዳቸውን እየለቀቁ ወደ ሜዳ መውረድ ጀመሩ። የመከላከያ ወረዳዎችን እየጠበበ ብቻ ሳይሆን የዚያኑ ያህል ኃይላችንም እየመነመነ ሄደ።
ውጊያው ከተጀመረበት እኩለ ሌሊት ጀምሮ በየግንባሩ ስሮጥ ከመዋሌ በላይ ከ12 ሰዓት በላይ ምግብ ባለመቅመሴ ድካም ተሰምቶኛል። የኮማንዶ ክፍለ ጦር ስነ ስርዓት አልባነት ድካም ላይ ብስጭት ጨምሮብኛል። ክፍለ ጦሩ ያለ ትዕዛዝ ምሽግን ጥሎ ሲሄድ የተመለከቱት የ16ኛና 9ኛ ክፍለ ጦር አባላትም መከላከያ ወረዳቸውን ቀስ በቀስ እየለቀቁ ሄዱ። በሰራዊቱ ውስጥ ባገለገልኩባቸው ዓመታት ሁሉ በኮማንዶ ክፍለ ጦር ውስጥ የታየውን አይነት ወታደራዊ ስነ ስርዓት ጉድለት ገጥሞኛ አያውቅም። በመጨረሻ ላይ የቅርብ አለቆቻቸውን ትዕዛዝ ጭምር እንደማይቀበሉ ፊት ለፊት እስከ መናገር ደረሱ። ከእዝና ቁጥጥር ውጪ መሆናቸውን በመረዳቴ አንድ ውሳኔ ላይ ለመድረስ አዛዡ ወደ ነበሩበት ማዘዣ ጣቢያ ተመለስኩ። ጠላት ማዘዣ ጣቢያችንን ለመምታት መድፍ እየወረወረ ነበር። ቁስለኛ ለማንሳት አንድ ሄሊኮፕተር አየር ማረፊያ ላይ ለማረፍ እያንዣበበ ስለነበር ከቦታ ቦታ መንቀሳቀስ ያልቻሉትን ጀነራል በረታ ጎመራው ወደ መቀሌ እንዲመለሱ ከአዛዡ ጋር ወሰንን። የሄሊኮፕተሩን ፓይለት በሬዲዮ በመጥራት ቁስለኞች እንዲያነሳ ካሳሰብነው በኋላ ጀነራል በረታ ጎመራውም ወደ አየር ማረፊያው እንዲሄዱ ተነግሯቸው ሳለ ለማረፍ እያንዣበበ የነበረው ሄሊኮፕተር ፓይለት በአካባቢው የጠላት መድፍ ሲያርፍ በማየቱ ሐሳቡን ለውጦ ወደ መጣበት ተመለሰ። ሄሊኮፕተሩ እንደተነሳ አየር ማረፊያ የደረሱት ጀነራል በረታ ጎመራው በድላቸው ያዘኑ ወደ ማዘዣ ጣቢያ ተመለሱ። ወታደር ናቸውና እንደ ወታደር ተዋግተው ቢሞቱ አያስደንቅም ነበር። ነገር ግን እግራቸው አብጦ መንቀሳቀስ በማይችሉበት ሁኔታ ላይ መሆናቸው እየታወቀ መሆኑ ብቻ ሳይሆን ሽሬ በመገኘታቸው በውጊያ ላይ አንዳችም ለውጥ ለማምጣት እንደማይችሉ ጭምር የበላይ እየተረዳ በዚያ ሁኔታ ውስጥ እንዲወድቁ የተዋቸው በመሆኑ በህይወት ዘመኔ ሁሉ ልረሳው የማልችለው አሳዛኝ ድርጊት ሆኖ ቀርቷል። 9ኛ ክፍለ ጦር ውስጥ በተዋረድ የነበሩት መሪዎች ውጊያ ውስጥ በማለቃቸው የቀራቸውን የሰው ኃይል እንደገና በማደራጀት ጊዜያዊ አዛዦች ሾመን ትጥቅ በማሟላት ተጠባባቂ ሆነው እንዲቆዩ አደረግን። የ103ኛ ኮማንዶ ክፍለ ጦር አባላት ከእዝና ቁጥጥር ውጪ ሆነው የተሰጣቸውን መከላከያ ወረዳ በመልቀቅ ወደ አየር ማረፊያ አቅጣጫ መጓዝ ጀምረው ነበር። የ4ኛ ክፍለ ጦርን ቀኝ ጎን እየጠበቀ በቀረው አነስተኛ ኃይል ይዋጋ የነበረው 16ኛ ክፍለ ጦር ከተለያየ አቅጣጫ የመጣበትን ጠላት ሊቋቋም ባለመቻሉ ቁልፍ ወታደራዊ መሬቶችን ለመልቀቅ ተገደደ። ብቻውን ይዋጋ የነበረው 4ኛ ክፍለ ጦር አዲኮከብ ተብሎ በሚታወቀው መንደር አቅጣጫ በሜካናይዝድ ጦር ከገጠመው ጠላት ሌላ ሌሎች ክፍለ ጦሮች በለቀቁበት የውጊያ ወረዳዎችን በመጠጋት በሁሉም አቅጣጫ ጥቃት ተከፈተበት። ሁኔታዎች በየሰዓቱ እየከፉ ከመሄዳቸው በላይ ማዘዣ ጣቢያችንን ለመምታት ከእንዳስላሴ ደቡብ አቅጣጫ ጠላት ሌላ ማጥቃት ሰነዘረ። በእንዳስላሴ ከተማ ውስጥም ሰርገው የገቡ የጠላት ተዋጊዎች በጦር ሰፈሮችና በቀለብ ዲፖዎች አካባቢ የማሸበሪያ ተኩስ ከፈቱ። መምሪያችን ወደሚገኝበት የአስተዳደር ጽሕፈት ቤት ተመልሼ በአካባቢው የነበሩትን መኮንኖችና የጽሕፈት ቤት ሰራተኞች በመሰብሰብ የጠላት ግፊት እየበዛ ከመጣ የሚስጥር ዶክመንቶችን በማውደም በተጠሩ ጊዜ ሁሉ መምሪያውን ለቀው እንዲወጡ በማዘዝ ወደ ማዘዣ ጣቢያ ተመለስኩ። ከ4ኛ ክፍለ ጦር በሁሉም አቅጣጫ ጠላት ማጥቃት እንደተሰነዘረበትና ሁኔታዎች ከቁጥጥር ውጪ እየሆኑ መምጣታቸውን ሪፖርት አደረገልን። ማዘዣ ጣቢያዎች ላይ ሆነው ሁኔታውን በዝምታ ይከታተሉ የነበሩትን የኮሩን አዛዥ ቀርቤ 4ኛ ክፍለ ጦር በጠላት ከበባ ውስጥ ከመግባቱ በፊት የነበረበትን ተራራ ለቆ ሳይበታተን ወደ ኋላ እንዲያፈገፍግ እንድናደርግና በተጠባባቂነት የያዝነውን ከ1000 በላይ የሰው ኃይል የነበረውን 16ኛ ክፍለ ጦርን ጨምረን እየተዋጋን ሽሬን ለቀን ከመውጣት ሌላ ምርጫ እንደሌለን አሳሰብኳቸው። የ103ኛ ኮማንዶ ክፍለ ጦር አባላት ከ2 ሻለቃ ጦር በማያንስ የሰው ኃይል ተደራጅተውና ተነጋግረው ያለማንም ትዕዛዝ የሽሬን አየር ማለፊያ አቋርጠው ወደ
እንደ አባጉና ወይንም ጎንደር አቅጣጫ ሲጓዙ ማዘዣ ጣቢያችን ላይ ሆነን ስላየናቸው እንዳስቆምናቸውና ፈቃደኛ ከሆኑም እንደገና በማደራጀት ወደ ጎንደር ማፈግፈግ የምንችልበትን ሁኔታ እንድናቅ አዛዡ ስላሳሰቡኝ ወደዚያው ገሰገስኩ። ለመዋጋት የማይፈልገውን ጦር ማስቆም እንደማይቻል ብረዳም የመጨረሻ ሙከራ ለማድረግ ወስኜ ወዴት እንደሚሄዱና በማንስ ትዕዛዝ እየተንቀሳቀሱ እንደሆነ ስጠይቃቸው ውጊያው አብቅቷል፣ ጥይትም ጨርሰናል፣ ቀለብም የለንም በማለት እጃቸውን እያወናጨፉ መለሱልኝ። በተደራጀ ሁኔታ ከሽሬ መውጣት እንዳለብንና ከተበታተንን ግን ጠላት ነጣጥሎ እንደሚመታን በማስረዳት ላሳመናቸው ሞከርኩ። ለመቆየት ፈቃደኞች አይደለንም፣ እንሄዳለን በማለት በአንድ ድምጽ ተናገሩ። የሀገሪቱን ሰንደቅ ዓላማ ይዘነውና ልናገለግል ቃለ መሐላ ላይ ገባ ነው። በኢትዮጵያ ባንዲራ ይዣችኋለሁ፣ እንዳትነቃነቁ፣ የሚሰጣችሁን ትዕዛዝ ተቀበሉ ብዬ በልመና ጭምር ጠየቅኳቸው። ከመካከላቸው አንዱ በኃይለ ቃል ባንዲራውን ብሎ አጸያፊ ቃል ተናገረ። ሌሎች ጓዶቹ አባባሉን ቢቃወሙትም ሐሳቤን ለመቀበል ግን አንዳቸውም ፈቃደኛ አልነበሩም። በመጨረሻ ከትዕዛዝ ውጪ ቢነቃነቁ ተዋጊ አውሮፕላን አስጠርቼ ወገንንም ሆነ ጠላትን አንድ ላይ እንዲደበድብ አስደርጋለሁ፣ ውጊያው ከጠላት መሆኑ ቀርቶ ከናንተ ጋር ይሆናል ብዬ አስፈራራዋቸው። ሁኔታውን በሬዲዮ ለኮሮ አዛዥ ገለጽኩ። ከማከላቸው አንድ ወታደር ድምጹን ከፍ አድርጎ ጥይት ጨርሰናል፣ ቀለብ የለንም፣ እንዴት ነው መዋጋት የምንችለው ብሎ ጥያቄ አቀረበ። ጥይትና ቀለብ እንዲሟላ ከተደረገ ለመዋጋት ፈቃደኛ ስለመሆናቸው መልሼ ጠየቅኳቸው። ሁሉም በአንድ ድምጽ እሺታቸውን ገለጹ። በነበሩበት ሁኔታ ተሰባስበው መቆም ስለሌለባቸው ጥይትና ቀለብ እስከሚመጣ ድረስ ከፊት ለፊታቸው በነበሩት አነስተኛ ኮረብታዎች ላይ ቦታ ይዘው እንዲጠባበቁ አዘዝኳቸው። ከማከላቸው የማውቀውን አንድ መስመራዊ መኮንን ለጊዜው እንዲያስተባብር አድርጌ ለመጠባበቂያነት ካስቀመጥናቸው ጥይትና ቀለብ የያዙትን የጭነት መኪኖች በሬዲዮ በመጥራት እንዲያቀርቡላቸው አደረግን። አንድ ሰዓት በማይሞላ ጊዜ ውስጥ ለእያንዳንዳቸው 120 ጥይትና ለ12 ሰዓት የሚሆን ደረቅ ራሽን አከፋፈልናቸው። አስፈላጊው ነገር ከተሟላ በኋላ መከላከያ ወረዳ እንዲይዙና ተለዋጭ ትዕዛዝ እንዲጠባበቁ በጊዜያዊነት ለመደብኩት መኮንን አዘዝኩት። በአራተኛ ክፍለ ጦር ግንባር የነበረው ሁኔታ እየከፋ በመሄዱ ጦሩ ምሽጉን ለቆ ወደ አየር ማረፊያው እየወጣ ነበር። ሁኔታውን ከሩቅ የተመለከቱት የኮማንዶ ጦር አባላት አስፈላጊ ነገሮችን ካገኙ በኋላ በድጋሚ የማንንም ትዕዛዝ ለመቀበል ፈቃደኛ ለመሆናቸውን ገልጸው ጉዟቸውን ጀመሩ። እንዳታለሉኝ በመረዳቴ እየሆነ የነበረውን ሁኔታ በተሰበረ ስሜት ውስጥ ሆኜ ላፍታ ቆሜ ያየው። ምንም ላደርግ እንደማልችል ተረዳው። ሁሉም ነገር ፊቱን ከኛ አዙሮብን ነበር። የአምራር ድክመትም ይሁን የተሳሳተ ወታደራዊ ታክቲክና ስትራቴጂ ወደ ኋላ የምንመልሰውና የምናርመው አንዳችም ነገር አልነበረም። ተሸንፈናል። ነገር ግን ሽንፈታችንን ወታደራዊ ስርዓት ባለው ሁኔታ መቀበል መቻል ነበረብን። በስርዓት ማፈግፈግ፣ ማንኛውም ወታደራዊ ንብረት ጠላት እንዳይጠቀመው ማድረግ፣ በሽተኞችንና ቁስለኞችን ቀድሞ ማውጣት ወዘተ አንዱም አልተፈጸመም። አይኖቼ በእንባ እንደተሞሉ መሪዎቻቸውን ጥለውና ጓደኞቻቸውን ለጠላት አሳልፈው ሰጥተው እየተጓዙ የነበሩትን ወታደሮች ለአፍታ ባይኔ ተመለከትኳቸው። አብሮኝ የነበረ መኮንን ሻለቃ፣ ይሄ ካንተ ቁጥጥር ውጪ ሆኗልና የቀረውን ጦር አስተባብረን የምንወጣበትን መንገድ እናቅድ ሲለኝ ከነበርኩበት ስሜት የመባነን ያህል ነቃውና ወደ መኪና ውስጥ ገብቼ ወደ ማዘዣ ጣቢያ ተመለስኩ። አውሮፕላን ማረፊያውን አልፌ ወደ ከተማው እንደተጠጋው ሁሉም ነገር ከቁጥጥር ውጪ ሆኖ ጥይትና ቀለብ የጫኑ ካሚዮኖች ስርዓት በሌለው ሁኔታ
በሽቅድድም ከከተማው እየወጡ ነበር። ጦሩ ከያቅጣጫው ወደ አውሮፕላን ማረፊያው ይጎርፋል። ቁስለኞችና በሽተኞች የተቻለ በእግር ያልቻሉት ባዶ መኪና ላይ ተንጠላጥለው ይወጣሉ። ከተማዋ ውስጥ በተለያዩ ቦታዎች የነበሩ የትጥቅና የስንቅ ግምጃ ቤቶች በማን እንደተመቱ ሳይታወቅ እየጋዩ ነበር። ይበልጥ ለማሸበር ጠላት በየስርቻው ሆኖ የመትረየስና አርፒጂ ተብሎ የሚታወቅ ጸረ ታንክ ላውንቸር ጥይት ይተኩሳል። ሽብርና ሁካታ ሆኗል። በዚያ ግርግር ውስጥ ወደ ማዘዣ ጣቢያ ተመለስኩ። ጠላት የማዘዣ ጣቢያውን ለመምታት በከፍተኛ ተኩስ እየተጠጋ ስለነበር እየተከላከሉ የነበሩት የኮሩ ቃኞችና አስተዳደርና ጥበቃ ሻምበል የሚባለው አንድ ሻምበል ጦር ብቻ ነበር። የኮሩ አዛዥ የጦር ሜዳ መነጽራቸውን አንገታቸው ላይ እንዳደረጉ በዝምታ ወደ አንድ አቅጣጫ ብቻ እያዩ ቆመዋል። ጌታዬ፣ ሁኔታዎች ከቁጥጥር ውጪ ሆነዋል። ማዘዣ ጣቢያውን ለቀን ወደ አውሮፕላን ማረፊያ በመሄድ የቀረውን ጦር ያሉት አዛዦች እንዲያደራጁ አድርገን እዝና ቁጥጥር መስርተን ከእርሱ ጋር እየተገናኙ በስርዓት ሆነን እየተዋጋን መውጣት መቻል አለብን። በራሳቸው ጊዜ እየተጓዙ ያሉትን ተሽከርካሪዎችና ጦር እኔ ሄጄ አስቆማለሁ የሚል ሐሳብ አቅርቤላቸው በሐሳቡ ተስማምተን በመኪና ወደ አየር ማረፊያው ተመለስኩ። የ103ኛ ኮማንዶ ክፍለ ጦር አዛዥ ኮሎኔል ጌታሁን ጥቂት ወታደሮች ይዘው ጎንደር የሚወስደውን መንገድ ተከትለው ይገሰግሳሉ። ከፊታቸው ቀድሜ መኪናዬን አቆምኩና ጌታዬ፣ ሙሉ ለሙሉ ያልተበታተነ ጦር ስላለን በተለይም 4ኛ ክፍለ ጦርና 16ኛ ክፍለ ጦር የተወሰነ ኃይል ስላልተበተነ ከኮማንዶ ክፍለ ጦር መካከልም እርሶን ብሎ የሚከተል አይጠፋምና አብሮት ካለው ኃይል ጋር ተዳምሮ አንድ ላይ ከሆንን ኃይላችንን ስለሚያጠናክር ከኮር አዛዥ ጋር ይገናኙና አስተባብረን እየተዋጋን የምንወጣበትን ዘዴ መፍጠር አለብን አልኳቸው። የሰጡኝ አጭር መልስ ነበር። ይቅርታ ሻለቃ፣ ኢትስ ቱ ሌት፣ ምንም ላደርግ ፈቃደኛ አይደለሁም ብለው መንገዳቸውን ቀጠሉ። ተስፋ ከመቁረጥ ይልቅ ሁኔታው ይበልጥ እልህ ውስጥ ከተተኝ። መኪናዬን ከፊታቸው አቆምኩና እየተጓዙ የነበሩትን ተሽከርካሪዎችና ጦር አስቆምኩ። ቀለብ የጫኑ ተሽከርካሪዎች፣ መድፎችና ታንኮች በራሳቸው ጊዜ እየተጓዙ ስለነበር እንዲቆሙ ስጠይቃቸው እንደ ኮማንዶ ክፍለ ጦር አልተገዳደሩኝም። አብረውኝ የነበሩት 2 መኮንኖች በነበረው ሁኔታ ስጋት ተሰምቷቸው ተስፋ የቆረጡ ወታደሮች ስላሉ በጥይት ሊመቱ ይችላሉና ፈቃደኛ ካልሆኑ አታስቆማቸው ይሉኝ ነበር። እውነቱን ለመናገር በዚያ ቀን ስለኔ መመታትና መሞት ላፍታም አስቤ አላውቅም። በነበረው ምስቅልቅል የውጊያ ሁኔታ ውስጥ ማንኛውም መኮንን ይሁን ወታደር በማንኛውም ሰዓት በጠላት ጥይት ሊመታና ሊሞት ይችል ነበር። በዚያ ስፍራ ሞት የድል ነገር ነበር። መሆን ያለበትን ነገር ማድረግ ስላለብኝ እስከ ሞት ከማድረግ የሚገታኝ ሁኔታ አልነበረም። ያስቆምኳቸው ወታደሮች ሁሉም አልተቃወሙኝም። ይልቁንም በስርዓት ተደራጅተን እየተዋጋን እንድንወጣ የሚለውን ሐሳብ ብዙዎቹ ደግፈዋል። የኮሩ አስተዳደር መኮንን የሆኑት ሻለቃ ሀብታሙ ኃይሉ የሚባሉ ከፖሊስ ኮሌጅ ምሩቅ የነበሩ ጠንካራ መኮንን ወደኔ ቀርበው የኮሩ አዛዥ የ4ኛ ክፍለ ጦር አዛዥና የሰራዊቱ የዘመቻ መኮንን ጭምር 2 ጀነራሎች ከኋላችን ዋዝ መኪና ውስጥ ተቀምጠዋል። ሁሉም ነገር ከቁጥጥር ውጪ ስለሆነባቸው ተስፋ ቆርጠዋልና እኔ እናንተ ይህንን ጦር አስተባብረን እየተዋጋን መውጣት አለብን አለኝ። በሐሳቡ ተስማምቼ ጦሩን አስተላለፍ አስይዘን እስክናንቀሳቀስ ድረስ የተሰባሰቡ ወታደሮችን ቦታ እንዲያስይዝ ነግሬው ተበታትነው የነበሩትን ታንኮች፣ መድፎችና አየር መቃወሚያ መሳሪያዎች ተገቢውን የተኩስ አቅጣጫ እንዲይዙ አደረግኩ። ጠላት ለጊዜው ተከትሎን ወደ ሜዳ ሊመጣ እንደማይችል ተረድተናል። ውጊያውን ቢያሸንፍም ለድሉ ብዙ መስዋዕትነት ከፍሏል። በቀላል የማይቆጠር ኃይሉም ተጎድቶበታል። መልሰው እስኪደራጁ ድረስ ሰዓታት እንደሚፈጅባቸው አይቀሬ ነው። በአሸናፊነት ስሜት ግን ተገፋፍተው ተከትለውን ወደ ሜዳ ከወጡ ታንኮችንና አየር መቃወሚያ መሳሪያዎች በአጭር ጊዜ ውስጥ ስላዘጋጀን ጥሩ ኢላማ እንደሚሆኑልን በማሰብ ይበልጥ ልናዳክማቸው እንችላለን ብለን ማዘጋጀት ቀጠልን። ሁሉም ነገር ግን በፍጥነት መፈጸም ነበረበት።
በፀሐይ ብርሃን ከእንዳስላሴ መውጣትና በመንገዳችን መከላከል የምንችልበትን ስፍራ ይዘን አንድ እግር በመሬት እያደረግን መውጣት መቻል ነበረብን። የሚረዱን ተጨማሪ መኮንኖች ካገኘን በኋላ ሰራዊቱ ከተሽከርካሪዎች ግራና ቀኝ በአሰላለፍ ሆኖ እንዲጓዝና ታንኮች የቢኤም ሮኬት አስወንጫፊ መድፎችና አየር መቃወሚያ መሳሪያዎች በእንቅስቃሴ ውስጥ እያሉ ወይንም ለአጭር ጊዜ ቦታ እየያዙ ጠላት ላይ ተኩስ ሊከፍቱ በሚችሉበት ሁኔታ መሳሪያውን እንዲያዘጋጁ አደረግን። ከፊትና ኋላ የነበረውን አሰላለፍ ዞረን አደራጀን። የኮሩ አዛዥና የክፍለ ጦር አዛዥ ዋዝ መኪናዎቻቸው ውስጥ እንደነበሩ ባውቅም ጀነራል በረታ ጎመራውን ባለማየቴ አብሮኝ የነበረው የኮሩን አስተዳደር መኮንን ስለ ሁኔታው ጠየቅኩት። በጠላት ተኩስ ምክንያት ከማዘዣ ጣቢያው በመውረድ ላይ ያሉ በጠላት ጥይት እግራቸው ላይ ተመተው መቅረታቸውን ነገረኝ። ገና ከመጀመሪያው ወደ ኮሩ ተመድበው ሲመጡ ደስተኛ ያልነበሩት ጀነራል ጅማሬያቸውና ፍጻሜያቸው አሳዛኝ በሆነ ሁኔታ ተጠናቀቀ። የጠላት የመድፍ ጥይት በአካባቢያችን ማረፍ በመጀመሩ 2 ታንኮች ከፊት በማስቀደም እንቅስቃሴ ጀመርን። ቀለብና ጥይት በጫኑ ተሽከርካሪዎች መሃል ከባድ መሳሪያዎችን ጣልቃ አስገብተን ተዘጋጅተው እንዲጓዙ አደረግን። ከቁስለኛና ከበሽተኛ በስተቀር ቀሪው ኃይል ከተሽከርካሪዎች ግራና ቀኝ በጥልቀት ተሰልፎ እንዲጓዝና ጠላት ተኩስ በሚገጥምበት ጊዜ ፈጥነው የውጊያ አሰላለፍ እንዲይዙ ለመደብናቸው መኮንኖች በማሳሰብ ጉዟችንን ቀጠልን። ጠላት ሳይከተለን የተወሰነ ያህል ተጉዘን እንዳባጉና ተብሎ ወደሚታወቀው አነስተኛ ከተማ ተቃረብን። ከተማው ከመድረሱ በፊት ከመንገድ ግራና ቀኝ ላይ ሰንሰለታማ ኮረብቶች ይገኙበታል። ጠላት ኮረብቶቹን ቀድሞ ይዞ ከጠበቀን መንገዱን ሊዘጋብን እንደሚችል ለመሪዎቹ አስጠንቅቀን ጉዟችንን እንደቀጠልን በጠላት በተጠመዱ ጸረ ታንክ ፈንጂዎች ቀዳሚው ታንክ ተመታብን። በጎን ማለፍ በማይችሉበት ጠባብ ቦታ ላይ ስለነበር የተመታውን ታንክ ተከትሎ የነበሩት ተሽከርካሪዎች በሙሉ ለመቆም ተገደዱ። ወዲያውኑ ግራና ቀኝ ከነበሩት ከፍተኛ መሬቶች ተኩስ ተከፈተ። የነበሩንን ታንኮችና የአየር መቃወሚያ መሳሪያዎች በሙሉ ኮረብቶቹ ላይ ተኩስ እንዲከፍቱ በማድረግ እግረኛው ወደፊት እንዲያጠቃ አብሮኝ ከነበሩ መኮንኖች ጋር ሆነን ወደፊት በማለት ተቀላቀልን። ጠባቡ መተላለፊያ የእቶን እሳት ወረደበት። ግማሽ ሰዓት በማይሞላ ጊዜ ውስጥ የጠላት ተኩስ ቆመ። የተመታውን ታንክ በሌላ ታንክ በመግፋት መንገድ አስለቅቀን እንቅስቃሴያችንን ቀጠልን። ጠላት ወደ እንዳባጉና እንዳናልፍ ቀድሞ ደፈጣ በማዘጋጀቱ ብዙም ሳንርቅ ከአራቱም ማዕዘን ከባድ መሳሪያ የተደገፈ ሌላ ተኩስ ተከፈተብን። በቦታው የነበረው መኮንንና ወታደር ሁሉ ወዳገኘው አቅጣጫ ለመተኮስ ተገደደ። ጠላትና ወገን ተቀላቀለ። የኮሩ አዛዥ ጸሐፊያቸውን አስከትለው ከመኪናቸው በመውረድ በተኩስ መካከል ቆመው አገኘዋቸው። ከለላ እንዲይዙ አሳስቢያቸው ረዳታቸው የሆነውን 50 አለቃ የያዘውን ሰነድ አቃጥሎ አዛዡን ከተኩሱ መሃል እንዲያወጣቸው ነግሬው ሳልጨርስ አጠገቤ ከነበሩትና እኔን ከሚረዱኝ ወታደሮች መሃል አንዱ በጠላት ጥይት ተመታ። ሌላው ረዳቴ የነበረውን ወታደር እጄን ጎትቶ መሬት እንዲይዝ ካደረገኝ በኋላ ስፍራውን ለቀን ከለላና መከታ ወደምናገኝበት የድንጋይ ቋጥኝ ስር ዘለን ገባን። ጠላትና ወገን በማይለይበት ሁኔታ ድብልቅልቅ ያለ ተኩስ ሆነ። ከባድ መሳሪያዎች በጫኑ ተሽከርካሪዎች ላይ ቦምብ በመወርወሩ ፍንዳታው አካባቢውን አናወጠው። ቀላልና ከባድ መሳሪያ ወደ ተገኘው አቅጣጫ ሁሉ መተኮስ ጀመሩ። ጊዜው በመጨለሙ ከተቃራኒ ወገንም ሆነ ከወገን የሚተኮሱ የነፍስ ወከፍ መሳሪያዎች አብሪ ጥይቶች በግልጽ ይታዩ ነበር። ማዘዝና መታዘዝ የማይችልበት ሁኔታ ተፈጠረ። የኮሩ አዛዥና እኔ ለመጨረሻ ጊዜ በዚያ ሁኔታ ውስጥ ተለያየን።
የውጊያው ፍጻሜ የ604ኛ ኮር ከሐምሌ እስከ የካቲት 1981 ዓ.ም ለ6 ወራት በተከታታይ ባካሄደው ውጊያ የደረሰበት ውጫዊና ውስጣዊ ተጽዕኖ ተቋቁሞ ተፋልሟል። መጀመሪያ ላይ በነበረው የማጥቃት መንፈስ እስከ አምዶም የውጊያ ወረዳ ድረስ ካገኛቸው ወታደራዊ ድሎች ውጪ በምዕራባዊ ትግራይ በሞራልም ሆነ በቁጥር በልጦ ከተገኘው የጠላት ኃይል ጋር ለመጋፈጥም ተገዷል። በመጨረሻም ከላይ በገለጽኩት አሳዛኝ ሁኔታ በጠላት አሸናፊነት ውጊያው ተጠናቋል። የሰራዊቱን ሽንፈትና ዋና ምክንያቶች በሚከተሉት ነጥቦች ማጠቃለል ይቻላል። አንደኛ፣ የሰራዊቱ እጸገግ ባልተለመደና ከመርህ ውጪ በሆነ አሰራር ተሰነካክሎ ችግሩን ለመፍታት ሳይሆን ዝናን ለመቀዳጀት ህልም በነበራቸው የፖለቲካ ሰዎች እንዲመራ በመደረጉ ለድል መሰረታዊ የሆኑ የስልት መረጃ፣ የስንቅና ትጥቅ ሁኔታዎች መፋለስና ድክመት የሰራዊቱን ውጊያ ፍላጎት ብቻ ሳይሆን አቅሙን ጭምር አሽመድምዶታል። ሁለተኛ፣ ኮሩ ላይ ከላይ የገለጽኩትን መሰናክሎች እንኳን በማለፍ ለመዋጋት ያደረገው ጥረት በክልሉ በነበረው የጠላት ሁኔታና እጅግ ፈታኝ የፕሮፓጋንዳ ኃይል ቁርጠኝነቱ ሊሸረሸር ችሏል። ጠላት በክልሉ ከመንግስት በተሻለ ሁኔታ የህዝብ ድጋፍ ነበረው። ይህም የሆነው በክልሉ በመንግስት አካላት በተፈጸሙ ተደጋጋሚ የአስተዳደር በደልና የአመራር ድክመት ነው። ሁኔታው ጠላት ላገኘው የውጊያው የበላይነት ወሳኝ አስተዋጽኦ አድርጓል። ለዛሬ በቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።